ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ከሃይማኖቴና ከአስተዳደጌ ጋር አይሄድም በማለት በስህተት የገባላቸውን 8.4 ሚሊዮን ብር የመለሱት ግለሰብ የአማራ ክልል ትምህርት ቢሮ የፋይናንስ ባለሙያ የሆኑት አቶ ቻላቸው ጌጡ ህዳር 20 2018 ዓ.ም ወደ ባንክ አካውንታቸው 8.4 ሚሊዮን ብር መግባቱን የሚገልጽ መልእክት በእጅ ስልካቸው ላይ ደረሳቸው። አቶ ቻላቸው ይህንን ያህል ገንዘብ የሚልክ ዘመድም ሆነ ወዳጅ በሀገር ውስጥም ሆነ ከባህር ማዶ የለኝም ይላሉ። ስለዚህ ግራ ተጋቡ። በስራ ገበታቸው ላሉ ባልደረቦቻቸውም የሆነውን ነገር ነገሩ። ማንም ግን የተፈጠረውን የሚያብራራ ሳይሆን በግሬታው ላይ መደናገር የሚጨምር ብቻ ነው። ስለዚህ ባህር ዳር ወደሚገኘው የንግድ ባንክ ቤዛዊት ቅርንጫፍ ደወሉ። ከእኩለ ቀን በፊት 5 ሰዓት ከ15 ደቂቃ ላይ 8.4 ሚሊዮን ብር ወደ ባንክ ሂሳብ መግባቱን የሚገልጽ መልእክት ደርሶኛል በማለት ያን ያህል መጠን ያለው ገንዘብ ዝውውር እውነት መሆኑን ለማረጋገጥ ጥያቄ አቀረቡ። አቶ ቻላቸውም ከቢቢሲ ጋር ባደረጉት ቆይታ ወደ ባንክ ደውለው ፈጽመው አስበውት የማያውቁት መጠን ያለው ገንዘብ ወደ አካውንታቸው ስለመግባቱ የደረሳቸው የአጭር ጽሑፍ መልእክት ትክክል መሆኑን ማረጋገጣቸው ተናግረዋል። አስከትለውም ከየት ነው የመጣው ብለው ሲጠይቁ ከአዋሽ ባንክ ወደ ኦሮሚያ ህብረት ሥራ ባንክ ሲያስተላልፉ ከዛ የመጣ ነው የሚል ምላሽ በማግኘታቸው የበለጠ ጉዳዩ ተወሳሰበባቸው። የእርሳቸው የባንክ አካውንት የሚገኘው ንግድ ባንክ መሆኑን የሚናገሩት አቶ ቻላቸው ከሌላ ባንክ ወደ እርሳቸው አካውንት እንዴት ገንዘቡ ሊገባ እንደቻለ ግር ብሏቸው የባንኩን ሰራተኛ በድጋሚ ጠየቁ። ነገር ግን በወቅቱ ደውለው ያናገሩትን የባንኩን ባልደረባ ይህ ክስተት እንዴት ሊፈጠር እንደቻለ ማስረዳት አልቻለም። አቶ ቻላቸው የሚቻል ከሆነ ከባንኮች ጋር ተነጋግራችሁ አስተካክሉልኝ ብለው በድንገት የባንክ ሂሳባቸው ውስጥ የተገኘውን በሚሊዮኖች የሚቆጠር ገንዘብ ወደ ባለቤቱ እንዲገባ ጠየቁ። ነገር ግን አቶ ቻላቸው ብሩ የኔ አይደለም፣ ከላከው ባንክ ጋር ተነጋግራችሁ መልሱና ውጤቱን አሳውቁኝ ሲሉ ላቀረቡት ጥያቄ እንደዚያን እንኳን አይቻልም የሚል ምላሽ አገኙ። ገንዘቡ ወደ ላከው ባንክ ለመመለስ አንተ ራስህ መጥተህ አመልክተህ ነው የምትመልሰው መባላቸውንም ይናገራሉ። አስገባልኝ አላልኩት፣ እንደዚህ አይነት ገንዘብ የሚያስገባልኝ ዘመድ ከውጭም ከውስጥም የለኝም ሲሉ የግራ መጋባታቸውን ልክ ያስረዳሉ። ዞሮ ዞሮ የህግ አካል ብሩን አይቶ መርምሮ ይመልሰው በሚል ወደ ባህር ዳር ፖሊስ መምሪያና 8ኛ ፖሊስ ጣቢያ በመሄድ አቤቱታቸውን አቀረቡ። አቶ ቻላቸው የኔ ሀብት ያልሆነ ወደ አካውንቴ በመግባቱ ተጣርቶ ወደ ባለቤቱ ይመለስልኝ የሚለው አመለካከታቸው ተቀባይነት አግኝቶ ፖሊስ ለባንኩ ገንዘቡ እንዳይንቀሳቀስ የሚል ደብዳቤ ጻፈ። የፖሊስ ደብዳቤን ተከትሎ ገንዘቡ እንዳይንቀሳቀስ ተደርጎ ምርመራ ከተደረገ በኋላ ፖሊስ ዳግም አቶ ቻላቸውን ጠራቸው። ገንዘቡ የማጭበርበር ነገር የለበትም፣ ነፃ ነው፣ ለሚመጣው ሁሉ እኛ ኃላፊነት እንወስዳለን የሚል ምላሽ አገኙ። ከዚያ በመቀጠል ተመልሰው ወደ ባንካቸው በመሄድ ብሩ ጤናማ ነው ተብሏል፣ በስህተት የመጣ ብር ነው ተብሏል፣ እንዲመለስላቸው ብዬ አመለከትኩኝ፣ ብሩ በዚህ መልኩ ተመለሰላቸው ብለዋል። አንድ የአዋሽ ባንክ ደንበኛ የሆነ ግለሰብ ከባንኩ ወደ ሌላ ባንክ ለማስተላለፍ ፈልጎ በስህተት ወደ አቶ ቻላቸው ጥሩነህ አካውንት የላከው 8.4 ሚሊዮን ብር ተመለሰ። አቶ አብዱ ሰመድ መሐመድ የተባሉ ግለሰብ ለአዋሽ ባንክ ለአቶ መሐመድ ኢብራሂም በኦሮሚያ ህብረት ሥራ ባንክ አካውንታቸው 8.4 ሚሊዮን ብር እንዲያስገቡላቸው አዘው ነው ስህተቱ የተፈጠረው። ይህ ገንዘብ ወደ ተሳሳተ አካውንት ሊተላለፍ የቻለው ጥያቄው የቀረበለት የባንኩ ሰራተኛ ወደ አቶ ቻላቸው የንግድ ባንክ አካውንት በስህተት ገንዘቡን በማስገባቱ መሆኑን የኢትዮጵያ ንግድ ባንክ በጻፈው የምስጋና ደብዳቤ ላይ ጠቅሷል። አቶ ቻላቸው የራሳቸው ያልሆነውን ከፍተኛ መጠን ያለውን ገንዘብ በታማኝነት ወደ ላኪው ባንክ እንዲመለስ በማድረጋቸው የኢትዮጵያ ንግድ ባንክ ህዳር 29 2018 ዓ.ም የምስጋና ደብዳቤ ጽፎላቸዋል። ከማያውቁት ምንጭ የተላከው 8.4 ሚሊዮን ብር እጅግ ብዙ ነው። ሚሊዮነሮች ድንገት ሰተት ብለው
ወደ አካውንታቸው የገባላቸው አቶ ቻላቸው ግን ከመነሻው የኔ አይደለም ነበር ያሉት። አቶ ቻላቸው ይህንን ያህል ዳጎስ ያለ መጠን ያለው ገንዘብ ወደ አካውንቶ ሲገባ ይህንን ነገር ላስብበት ያሉበት ጊዜ የለም ተብለው ሲጠየቁ ፈገግ ብለው የለም ብለዋል። አቶ ቻላቸው ስጋዊ ነኝ ይላሉ። የገንዘቡን አጓጊነት ለማስረዳት ሲሞክሩ ዛሬ ማንም ቀምቶ እየበላ ይህን ያህል ገንዘብ አምጣ እየተባለ በሚገደድበት ክልልና ሀገር ላይ እንዲህ አይነት ገንዘብ መጥቶ እንዴት ዝም አልከው የሚል አስተያየትም ደርሷቸዋል። እርሳቸው ግን ይህን የራስ ያልሆነ ገንዘብ መውሰድ ቀርቶ መመኘት ከሃይማኖት አስተዳድጌ ከመጣሁበት ማህበረሰብ ባህል ጋር አይሄድም ይላሉ። ድሮም የኔ ያልሆነ ነገር የኔ አይደለም ብዬ ስለማስብ እድገቴም ይህንን ስለማይፈቅድልኝ ነው ፈገግታ የመለስኩት እንጂ ብዙ ያዝ የሚያደርጉ ሀሳብ የሚያስቀይሩ ነገሮች ከጓደኞችም ከሁሉም አሉ ሲሉም ጨምረው ተናግረዋል። ባለትዳርና የ4 ልጆች አባት የሆኑት አቶ ቻላቸው በፋይናንስ ባለሙያነታቸው በቅርቡ ከተደረገው የደሞዝ ጭማሪ በፊት 9,000 ወራዊ ደሞዝ እንደሚያገኙም ይናገራሉ። በስራ ገበታቸው ላይ ሆነው ገንዘቡ መግባቱን የሚያሳይ መልዕክት በእጅ ስልካቸው ላይ ሲደርሳቸው ለስራ ባልደረቦቻቸው ተናግረዋል። በኋላም ከጓደኞቻቸውና ከጎረቤቶቻቸው ጋር በመሆን ወደ ፖሊስ መምሪያው በመሄድ አመልክተዋል። በዚህ መካከል አንተ ሞኝነት አለብህ፣ ሰው ይሰርቃል፣ አንተ እግዚአብሔር የሰጠን ስራ ብላ ተለወጥ ብለው ነው ይህችን ደካማ ቤትህን ስራ ብሎ ነው የሰጠህ የሚሉ ብዙ ነበር። ይህንን ተቋቁሜ ነው ይላሉ። ወደ ፖሊስ ጣቢያ ሲሄድ ለስጋዬ ላላደላ ወስኜ ስለሆነ ምንም ጸጸት አልተሰማኝም ሲሉ ወደ አካውንታቸው የገባውን ከ8 ሚሊዮን ብር በላይ መመለሳቸው ምንም አይነት ቁጭት እንዳልፈጠረባቸው ለቢቢሲ ተናግረዋል። መልካም ተግባራቸውን የሰሙ በርካታ ሰዎች አኮራሃን፣ ተባረክ፣ ልጆች ይደጉ በሚል የመመረቃቸውን ያህል አይለፍልህ የሚሉ አሉታዊ አስተያየቶችም እንደደረሳቸው የሳቁ ለቢቢሲ ተናግረዋል። በስልክ እየደወሉ ተለወጥ ስትባል የማትለወጥ ከአሁን በኋላ እግዚአብሔርን ገንዘብ ስጠኝ ብለህ እንዳታማርር እንዳትጠይቀው ሰጥቶ አንተ ራስህ ገፍተኸዋል ሲሉም የነቀፏቸውና ወደ እኔ አካውንት ብታስገባው ያሉ መኖራቸውን አቶ ቻላቸው ይናገራሉ። ቢቢሲ ይህንን ተሳስቶ ብሩን ያስገባው ሰው በታማኝነት ሲመልሱለት ምንም አላደረገውለትም። አቶ ቻላቸው እንግዲህ የሁሉም ጥያቄ እርሱ ነው። እኔ አንዴ ለመድኃኔዓለም ነው ስለሰጠሁት የሚመጣ ነገር ካለ ግን እግዚአብሔር ይስጥልኝ ብዬ እቀበላለሁ፣ አልቀበልም አልልህም። እስካሁን ግን ያለኝ ነገር የለም ብለዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።